ፖለቲካ አታርጉት ምናምን ይባላል። ከዚህ በላይ ፖለቲካ የለም። በነገራችን ላይ ከህልውና በላይ ሊትራል እኮ ነው። ሊትራል ሴራውን በደንብ እንድትረዱ ቲክቶከሮቹም ያልኳችሁ ለዚህ ነው። በዚህ ሴራ ተጠልፋችሁ እንዳትወድቁ ነው እኔ ፕሮቴክት እያረኳችሁ ያለሁት። አንድ ቀን ታመሰግኑኛላችሁ። ተገኘ ችግር 5 ዓመት ብሎ በራብና ለብርድ በፀሐይ ራብ አለ፣ ሳሙና አለ፣ ሕክምና አለ፣ ውሃ አለ። በጣም ችግር አለኝ። ችግሩ በጣም ችግር አለ። ህወሓት ምንም አይነት ተንኮል ከመስራት ወደ ኋላ አይልም። በነገራችን ላይ ምንም አሁን የደረሰበት ስቴጅ ምንም ነገር ከማድረግ ወደ ኋላ አይልም። ይሄማ ፖለቲካዊ ነው እንጂ በደንብ ፖለቲካዊ ነው እንጂ ይሄማ የህወሓት መልክ እኮ ነው። የብልጽግና መልክ እንደሆነ ኦብቪየስ ነው። አሁን ስለ ትግራይ ስለምናወራ ይሄ የህወሓት መልክ፣ ረሃብ የህወሓት መልክ ነው። ረሃብ የህወሓት ሰብስታንስ ነው። ህወሓት ተግቶ መፍጠር የሚችለው ደብረጽዮን ተግቶ መፍጠር የቻለው ይሄንን ረሃብ ነው። አንድ 3-4 መረጃዎች ልንገራችሁ። እጄ ላይ ያሉ መረጃዎች አንዳንዶቹ የምታውቋቸው ናቸው። አንደኛው መረጃ እዚህ አካባቢ ያሉት ሰዎች የተፈናቀሉት አካባቢ ያሉ አስተባባሪዎች የህወሓት አባላትና ወኪሎች ናቸው። አንደኛው መረጃ እሱ ነው። በየቦታው ይሄ በተለይ የተጠቀሰው ቦታ ላይ ያሉት ተፈናቃዮች የሚያስተባብሯቸው የሚባሉት አካላቶች የህወሓት ካድሬዎች ናቸው። እዛው ተፈናቃዮች ቁጭ ብለው ማለት እና ብዙዎቹ በቀደመው ጦርነት ወቅት ቀድመው ሸሽተው ልክ ተፈናቃዩ ሲመጣ ደግሞ እኛ ተባባሪዎቻችን ናቸው ያሏቸው ሰዎች ናቸው። በስም ዝርዝር ይታወቃሉ። ሚኪ ራያንም ሚኪን ሳናገረው ነበረ። በዚህ አጋጣሚ ክሬዲት መስጠት ስላለብኝ ሶሎዳ ሚዲያ ዝርዝር ነገሮችን ያውቃሉ። ሌሎች ሰዎችንም አናግሬያለሁ፣ ግን ፎሪስ ክሬዲት በጦርነቱ ወቅት ቀድመው ሸሽተው የነበሩ ነው አሁን ተመልሰው የተፈናቃዮቹ መሪ የሆኑት ማለት ነው። አንደኛው እሱ ነው። ሁለተኛ አሁን ደግሞ ተፈናቃዮቹ እንዳይመለሱ ሊስት የሚያስፈራሩት እነዚህ አካላቶች ናቸው። ሊስት ይዘው እከሌ የሚባል እንመለስ እያለ ነው፣ እከሌ የሚባል እያስተባበረብን ነው፣ እከሊት የምትባል ህወሓትን ትጠላለች። ቁጭ ብለው በሊስት ይሄ ምንድነው የሚባለው በእነሱ ፕሮፋይል የሚሉት ረሳሁት። ፓርቲ ውስጥ እያለው አውቀው ነበረ። ጽብጻብ ነው የሚባለው። ጽብጻብ ይዞ እከሌ አደናቃፊ ከመንግስት ጋር ያለ የነ ጌታቸው ደጋፊ መለሳለሁ ወደ ቦታው የሚል ሊስት ይዘው ሲነግረን ማለት ነው። ይሄንን ይሰራሉ እዛው። እነዚህ ሰዎች የህወሓት ካድሬዎች ናቸው። ሶስተኛ 15 ኪሎ ነው የሚሰጣቸው። እንደሰማሁት 15 ኪሎ ነው የሚሰጣቸው። ከ15ቱ ኪሎ 3 ኪሎ እየቀነሰ ይወስዳሉ። 3 ኪሎ ለውድባችን እና ለኛ ያሉ ማለት ነው። ውድብና ማለት ፓርቲያቸው ድርጅታቸው ማለት ነው። አራተኛ ለህወሓት መዋጮ ሲያስፈልግ መዋጮ የሚያሰባስቡት እነዚህ ሰዎች ናቸው። በአንድ ወቅት ታስታውሳላችሁ ኤንጂኦ በእንትን ላይ ወጣ በይፋ በኢንተርናሽናል ዓለም አቀፍ ሪፖርት ተፈናቃዮቹን 200 ብር አስከፍሏቸው። ተፈናቅሎ 200 ብር ለማ ለውድብና ለድርጅታችን ተብሎ ለህወሓት ማጠናከሪያ። አንዱ መረጃ ይሄ ነው። እነዛን ተፈናቃዮች የሚጠረንፉ ጽብጻብ ይዘው ፕሮፋይል ምንድነው አጠሪ እንትን ይዘው
እከሌ መፈናቀል መፈለስ ይፈልጋል፣ እከሌ መመለስ አይፈልግም፣ እከሌ የጌታቸው ረዳ ነው፣ የእከሌ የኛ የህወሓት ነው፣ እከሌ ቅሬታ ያስነሳል፣ እከሌ ጸብ ያስነሳበናል። ሊስት አውት አድርገው ከነከሌ ኢቭን ወደ ሚዲያ ሲሄዱ እንኳን እነከሌ ወደ ሚዲያ ይቅረቡ፣ እነከሌ አይቀርቡ። ከተፈናቃዮችም ኦሪንቴሽን ይሰጣቸዋል ወደ ሚዲያ ሲሄዱ። አንዱ ይሄ ነው። ሁለተኛ ተፈናቃዮች አካባቢውን ለቀው በሌላ እንዲሰፍሩ ህወሓት ይፈልጋል። አሁን ሁለተኛ ያገኘሁት መረጃ እሱ ነው። ቻሌንጅ ያርጉ ወጥተው እንዳልኩት ሪፈረንስ ምን አንስቻለሁ። ኤሪያው አሁን ያሉበት ተፈናቃዮች ይሄ ጸጽ የሚባለው ቦታ ላይ ዋነኛ የወርቅ ማዕድን የሚሰራበት ቦታ ነው። ህገወጥ የወርቅ ማዕድን ማለት ነው። የቲፒኤልኤፍ እና የቲፒኤፍ የጦር አዛዦች ቦታውን ይፈልጉታል። ስለዚህ እነዚህን ሰዎች ማፈናቀል ይፈልጋሉ። ሌላ ቦታ ይፈልጉላቸዋል። ሌላ ቦታ በአንድ ወቅት የህዝቡ ራሱ ተፈናቃዩ ወጥቶ ተቃውሞ አሰምቶባቸዋል። የሚያደርጉ ይሄ የሚረጩትን ኬሚካል እኛ በዚህ በረሃብ እየሞትን እናንተ ወርቅ እያመረታችሁ ምናምን ብሎ ተቃውሟቸዋል ባለኝ መረጃ። ህገወጥ የወርቅ የሚያወጡትንም ተቃውሟል እዛ ሽሬ አካባቢ ያለው ማለት። ሁለተኛ እያጋለጧቸው ነው። የሚያመጡትን ኬሚካል ወዘተ የሚሰማሩትን ሰዎች ምናምን ተፈናቃዮቹ እያጋለጧቸው ከዛ ቦታ አንስተው ሌላ ቦታ ማስፈር ይፈልጋሉ። ሁለተኛው ቁም ነገር እሱ ነው። ሁለተኛው መረጃ። ሶስተኛ ተፈናቃዮቹ ራሳቸው በአንደበታቸው የተናገሩት ነገር አለ። በአንደበታቸው ትሰማላችሁ። እኔ አይደለሁም ሪፖርተር ነው የጠየቃቸው። ምስጋና ለሪፖርተር ለዛሬ ዜናቸው። ህወሓትም ሆነ ጊዜያዊ አስተዳደሩ ጠይቆንም አያውቅም፣ ደርሶልን አያውቅም፣ ዞር ብሎ አይቶን አያውቅም። ከእርዳታ አንፃር ማለት ነው። ምንም ታወሩት ዞር ብሎ አይቶን ጠይቆን አያውቅም። የድምጽ ነው ያለው፣ የድምጽ ማስረጃ። የማሽላ ድጋፍ የሚደረግባቸው አንዳንድ ጊዜያት ቢኖሩ ለጤና ተስማሚ እንዳልሆነ የገለጹት ተፈናቃዮቹ የክልሉ መንግስት አይቷቸው እንደማያውቅ ጠቅሰው ችግሩ ከቀናት በፊት በተለያዩ የማህበራዊ ትስስር ገጾች ትኩረት ካገኘ በኋላ ግን የክልሉ መንግስት እንደጎበኛቸው አብራርተዋል። ሰማችሁ? የክልሉ መንግስት ጠይቋቸው አያውቅም። ማህበራዊ ድረገጹ ምናምን የሆነ ነገር ሲለው ነው ደንግጠው ሄዱት። ዛሬ መቶ ጓ የሚለው ማለት ነው ትግስታችን አቋል የሚል አያችሁ። ሴራውን በደንብ እንድትረዱ ቲክቶከሮቹም ያልኳችሁ ለዚህ ነው። በዚህ ሴራ ተጠልፋችሁ እንዳትወድቁ ነው እኔ ፕሮቴክት እያረኳችሁ ያለሁት። አንድ ቀን ታመሰግኑኛላችሁ። ሴራ አለ፣ ተንኮል አለ። ህወሓት ምንም አይነት ተንኮል ከመስራት ወደ ኋላ አይልም። በነገራችን ላይ ምንም አሁን የደረሰበት ስቴጅ ምንም ነገር ከማድረግ ወደ ኋላ አይልም። አይድብን ተፈናቃዮቹ የክልሉ መንግስት አይቷቸው እንደማያውቅ ጠቅሰው ችግሩ ከቀናት በፊት በተለያዩ የማህበራዊ ትስስር ገጾች ትኩረት ካገኘ በኋላ ግን የክልሉ መንግስት እንደጎበኛቸው አብራርተዋል። ዛል ህንጻት አይድብን ከወረዳ ከዛው ምዕራብ የተፈናቀለ ህዝብ ያለን ከቃፍታ ሁመራ ከዛ የተፈናቀለ ሰብ ብዛቱ 14 ሺህ ያለን 14 ሺህ ያለው እሱ በጣም ትልቅ የሆነ እድሜ ትልቅ የሆነ ደም ብዛት ያለ እድር ህሙም ያለ አባት የለው ስድራ እናት የለው ስድራ ብዙ 400 አለ። እዛ ደግሞ ያለው ሁኔታት በጣም ያስከፍ የሆነ ከ330 አካባቢ ደግሞ የሞተ ሰው አለ።
ይሄ እንትን ከሞት 50 የሆን ከመስከረም ወደዚህ ነው ከተፈናቀለ ጊዜ እስካሁን ድረስ ጠቅላላው 330 ጀምሮ አዎ ከአራት ወር ከባቢ 80 የሆነ ብዛት በቃ ብዛት ያለው የተፈናቀለው ህዝቡ እና የደረሰው ችግሩ ደግሞ ይሄ ቆላ መሬት ነው። በጣም ቆላ መሬት ነው። ምግቡ ሲመገብ ነው ማሽላ 15 ኪሎ ብቻ ነው። እንትኑ ወጣ ጸባለ አተር አለ ዘይቱን አለ ግን ወር አይደርስም። ትልቅ ሰው ስላለን ደግሞ ሌላ ምግብ የለም፣ ተጨማሪ ምግብ የለም። ማሽላው ደግሞ ቀይ ስለሆነ እጫ አይሆንም፣ ጋአታ አይሆንም። በቃ ከተሰራ እንጀራ ደግሞ ብዛቱ ሴት የላዩ ሰው ልጁ በቃ አረጋውያን ሰው ስለሆነ ይሄን ደግሞ ምግቡ ደም ስለሌለው ለሐራስ አይሆንም፣ ለጥንስ አይሆንም። በቃ በሱ የነቀለ ደግሞ የእንትኑ ያደረገ ነው። ገው ያለቀ ነው። ገው የፈጠረ ነው። ከሱ ምግቡ ደግሞ እንትኑ ድቀት ስላለን ለምግቡ ምቹ አይደለም። የተገኘ ችግር 5 ዓመት ብሎ በረሃብና በብርድ በፀሐይ ረሃብ አለ፣ ሳሙና የለ፣ ሕክምና የለ፣ ውሃ የለ። በጣም ችግር አለኝ። ችግሩ በጣም ችግር አለ። ከምዕራብ የተነሳ ህዝቦች በጣም ከፍ ያለ ችግር አለ። እንደሰማችሁት ነው። ዞር ብለው አላዩዋቸው። ዞር ብለው ዛሬስ ትዕግስትም ልክ አለው። ይሄ ነው ፖለቲካ ማለት። ፌደራል መንግስቱ እንዲገባ አሁን ፌደራል መንግስት ምናምን ፌደራል መንግስቱማ እንዲገባ እኮ አልተፈቀደለትም። በኋላ 3ኛ 4ኛ ነጥብ መጣል እንዲገባ እኮ እንዲከታተል ምናምን እኮ አይፈልጉም። መጣላ መረጃ ሰጣችኋል። ግን እንደሌላው እንደተቆረቆረ እንደተጨነቀ ምናምን ሆነው ትዕግስትም ልክ አለው ይሉሃል መጡ። ኧረ እባክህ ይሄው አጋለጠህ። ተፈናቃይ ነው መጥቶ አይተውና አቁም። በማህበራዊ ድረገጽ ሲጋለጡ ደንግጠው መጡ። ከዛስ የክልሉ ሚዲያ ላኩ። ከዛ በኋላ የትግራይ ሚዲያ ላኩ። ከዛ በኋላ መጮህ አለበት። ከዛ በኋላ ጩኸቴን ቀሙኝ። ጅራፍ ራሱ ገርፎ ራሱ ይጮሃል። ራሳቸው ይገርፉና ይጮሃሉ። ከዛ ተመልከቱ። እንዲህ አይነት ሴራ ውስጥ እንዳይገቡ ነው የአክቲቪስቶች ቲክቶከሮች ከጀርባ ያለው ፖለቲካ ይግባችሁ እያልኩ ነው እየሰራ ያለሁት። አይተውና አቁም። የጀነራል ታደሰ ወረደ አይተውና አቁም። እነ ደብረጽዮን አይተነው አቁም። ችግራችንም አቁም። ማህበራዊ ድረገጹ አጋጋለው ሮጦ መጡ። ከዛ በኋላ ኦን ሊያረጉት 3ኛው ነጥብ ነው። አሜን። እኔ አንድ አጠቃላይ ስዕሉን በተመለከተ ማንሳት ያለብን ነገር አይ ቲንክ በትግራይ ከ140 በላይ የሚሆኑ የስደተኛ መጠለያዎች አሉ በአሁኑ ወቅት እና ከ140 በላይ በሆኑ ምንድነው የስደተኛ መጠለያዎች ውስጥ ከዚህ የተለየ እውነት አለ ብዬ አልገምትም። እኔ ከዚህ አሁን ካለው ምክንያቱም በቅርብ እንኳን በተለያዩ ዜናዎች ወጥቶ ያየ ነው የተፈናቃዮች በጅብ መበላት፣ በጉስቁልና ምክንያት መሞት፣ ቅድም የጠቀስካቸው ቦታዎችም ተንቤንም የነበረውን ረሃብ፣ ሌሎች ቦታዎችም የነበሩትን ሁሉ ከግምት አስገብተን በቃ ይሄ አሁን የትግራይ እውነታ ነው። ሌላውም በቀዬው ነው የሚባለውም ህብረተሰብ በተሟላ ሁኔታ ማምረት የሚችልበት መነገድ የሚችልበት የሰውና የካፒታል ዝውውር ስርዓት ባለው መንገድ ተካሂዶ መግባት መውጣት ማምረት መስራት የሚችልበት ሁኔታ የለም። ይሄ ህወሓትና ብልጽግና ቆምረው ተግተው ሰርተው የፈጠሩት ረሃብ ነው። አሁን ይሄ ሲባል ፖለቲካ አታርጉት ምናምን ይባላል። ከዚህ በላይ ፖለቲካ የለም። በነገራችን ላይ ከህልውና በላይ ሊትራል እኮ ነው። ሊትራል ስለ ህብረተሰብ ህልውና ሲወራ በተለያየ ደረጃ የህብረተሰብ ህልውና ለአደጋ ሊዳረግ ይችላል። በተለያየ መንገድ ሊተነተን ይችላል። ህልውና ብለን እዚህ ላይ ስናወራ ግን ሊትራል ነው።
የሆነ ህብረተሰብ በአካል በህይወት የመኖር ያለ መኖሩ ስቴት ነው አሁን ያለንበት ሁኔታ። እና ይሄማ ፖለቲካዊ ነው እንጂ በደንብ ፖለቲካዊ ነው እንጂ ይሄማ የህወሓት መልክ እኮ ነው፣ የብልጽግና መልክ እንደሆነ ኦብቪየስ ነው። አሁን ስለ ትግራይ ስለምናወራ ይሄ የህወሓት መልክ፣ ረሃብ የህወሓት መልክ ነው። ረሃብ የህወሓት ሰብስታንስ ነው። ህወሓት ተግቶ መፍጠር የሚችለው ደብረጽዮን ተግቶ መፍጠር የቻለው ይሄንን ረሃብ ነው። ነገራችን ላይ እኔም ማዝነው የሆነ ቦታ የሆነ ሰው የሆነ ያክል ውድመት አድርሶም ስቲል በስልጣን ሊቀጥል በፖለቲካ ውስጥ ሬሌቫንት ሆኖ ሊቀጥል የሚችልበት ሁኔታ መኖሩ ነው የሚያሳዝነው። በትግራይ ውስጥ የትኛውንም ወንጀል ፈጽመህ ፖለቲካ ውስጥ መቀጠል ትችላለህ። በህወሓት ውስጥ ጦር በአንድም በሌላ መንገድ የምትወሸቅበት እስከሆነ ድረስ ምንም ብለህ ምንም አድርገህ መቀጠል ትችላለህ። ከዚህ ቀደም በትናንትናው ዕለት ከወዳጆች ጋር ስፔስ ላይ በዚህ ጉዳይ ላይ ስንነጋገር ያነሳኋቸው ነጥቦች ነገሩ እዚህም ላይ ሬሌቫንት ስለሆኑ መልሼ ላንሳቸውና ምንም ብለው አሁን 1 ሚሊዮን ሰው የመከላከል ኃላፊነቱን ባለመወጣት የ1 ሚሊዮን ሰው ሞትም ከፖለቲካ ለመውጣት ምክንያት አይደለም፣ ለቅጣት ምክንያት አይደለም፣ ለተጠያቂነት ምክንያት አይደለም። ትግራይ ውስጥ 1 ሚሊዮን ሰው መሞቱን ክዶም እንደ ደብረጽዮን እና እንደ ፈትለወርቅ ፖለቲካ ውስጥ ከመቀጠል የሚያግድ ነገር የለም ትግራይ ውስጥ። ይኸው እንዲህ ያለ በመላ ትግራይ የተሰራጨ ሰቆቃ፣ ሰብአዊ ሰቆቃ አስከትሎ ፖለቲካቸውም ፖለቲካ ውስጥ ሬሌቫንት ሆኖ መቀጠል ይችላሉ። ቅጣትና ተጠያቂነት ብሎ ነገር የለም። እና እነዚህ ሰዎች ምን ሲያደርጉ ነው ጽዋው ሞልቷል የሚባለው የሚለው ነው አይገባኝም። አሁን እኮ እያደረጉ ያሉት ሊትራሊ እንደ ማገዶ የትግራይን ህዝብ እያነደዱ እኮ ነው እየኖሩ ያሉት። በነገራችን ላይ የትግራይን ህዝብ በቃ በቆሙ እያነደዱ እኮ ነው እየሞቁ ያሉት። የት ጋ ነው ገደቡ? የት ጋ ነው ሊሚቱ? ምን ሲያደርጉ ነው ይበቃል የሚባለው የሚለው እኔ አይገባኝም። ይሄ ብልጽግና ጄኖሳይደል የሆነ አገዛዝ እንደሆነ ክርክር የለም። ስለዚህ ልዩነት በሌለ ጉዳይ ላይ ዲስከስ ማድረግ ይሄ ብልጽግና የሚፈልገው ነገር ነው። ጥያቄውም የሆነው አሁን ይሄ የብልጽግና ፕላን እንዲሳካ ትላንት በማስቻል አሁን ደግሞ ከብልጽግና እኩል በሆነ ሚና በማድረግ ጭምር በጦርነቱ ወቅት እኔ ኢኔብል በማድረግ ነበር ህወሓትን መከሰው። አሁን ግን በመፈጸም ነው ህወሓትን መከሰው ኦር በማስፈጸም። ይሄ ሁኔታ እንዲሆን ያደረጋቸው ተጨባጭ ነገሮች አሉ። ከዚህ ውጪ ሌላ ውጤት ሊኖራቸው የማይችል ተጨባጭ ነገሮች አሉ። የህዝቡን የጋራ አቅም በመበተን መደራደርና የተሻለ ሁኔታ መፍጠር እንዳይቻል አድርጓል። ስርዓት እንዳይኖር አድርጓል። ህወሓት ሌላ ማንም የለም። በነገራችን ላይ ደጋፊዎቹ ማለት ሊፈርጡ ሊዘሉ ይችላሉ። ይሄ አሁን በትግራይ ውስጥ የተፈጠረው ረሃብ ኢነዌይ የህወሓታዊ አስተሳሰብ ግልጽ የሆነ አሰቃቂ መልኩ ነው። በቃ ይሄ ነው የህወሓት አስተሳሰብ፣ አሰራር፣ አካሄድ፣ ሪዮተሪክ የሚወስደው መጨረሻ ላይ እንዲህ ላለ ለማንኛውም ሰው ለተባለ ፍጡር የማይገባ ሰቆቃ ነው። በቃ ይሄ ነው ቲንኪንጉ፣ ይሄ ነው የምለው እኔ። ቲንኪንጉ በህይወት ሲገለጽ፣ በተግባር ሲገለጽ፣ በሰው ህይወት ሲገለጽ ይሄ ነው። የህወሓት አስተሳሰብ ሲኖር መፈናቀል ነው፣ ሲኖር መራብ ነው፣ ሲኖር መፈጀት ነው። አይከላከልም፣ ከረሃብ አያስጥልህም። እዛ አካባቢ ያሉት ሰዎች እኮ አይ ቲንክ በአይአርሲ ነበር እዛ አካባቢ የነበረው። አንድ ቦታ እንዳነበብኩት ሰዎች ይጽፉ አይአርሲ ኢንተርናሽናል ሬስኪው ኮሚቴ እዛ አካባቢ ይንቀሳቀስ ነበር። ያ ከወጣ ወራት ተቆጥሯል። በዛ ወራት ውስጥ ኢንተርቬንሽን መኖር ይችል ነበረ። ስለዚህ ስፔሲፊክ ቦታ እናውራ ካልን በአጠቃላይ ትግራይ ውስጥ ያለው ሁኔታ በተመለከተ ደግሞ ይሄ ሁኔታ እንደሚመጣ የታወቀና የተገመተ ነው ብቻ ሳይሆን እየተኖረ ያለ እውነታ ነው። አሁን እየተኖረ ያለ እውነታ ነው ይሄ። ስለዚህ መጀመሪያ የትግራይ ህዝብ አቅም አንድ ላይ ተሰባስቦ ለህዝቡ ደህንነት አደጋ የሆነው ሊትራሊ ለህዝቡ ደህንነት አደጋ የሆነውን ረሃብ ብቻ ሳይሆን ፖለቲካዊ የሆነውን ችግር፣ ወታደራዊ የሆነውን መከራ እንዳይመጣ ለማድረግ ይቻል የነበረበትን እድል ተከታትሎ ያከሸፈው መቀለም፣ አዲስ አበባም፣ ሻዕቢያም ብልጽግናም ስር የተወሸቀው የህወሓት ክንፎች ናቸው። ይሄን ያደረጉት አሁን
ስምረት የሚሉት የብልጽግና ተቀጥላ ይሄንን ድል ተጠቅመን ይሄንን የክህደት እንትን ለማስወገድ እንጠቀምበት ምናምን መንገድ ማመላከት ምናምን እንኳን አይደለም። ይሄ በዚህ ጊዜ እንኳን አብረን ተረባርበን ይሄንን ችግር እንቅረፍ ኦር ሰምሶ ሶሮፍ እንትን እናድርግ ምናምን አይደለም። ለዚህ ተጠያቂ ሲያደርግ እንኳን ያደረለት አሽከርነት ያደረለት አብይ አህመድ የተባለን ብልጽግና የተባለን አገዛዝ ላለመጥራት ሲጠነቀቅ ታየዋለህ። መግለጫው ላይ የረሃቡን ችግሮች በተመለከተ በተሟላ ሁኔታ ችግሩን ለመጥቀስ ያክል ነፃነት የሌለው ስምረት የተባለ ፓርቲ ሌላውን የትግራይ ኢንትረስት በነፃነት አስቦ ይተገብራል ማለት ሞኝነት ነው። ስምረት የአብይ አህመድ የመጫወቻ ዕቃ ነው። ህወሓት የኢሳያስ የመጫወቻ ዕቃ እንደሆነው ሁሉ አሁን በትግራይ ውስጥ የሻዕቢያና የብልጽግና ቶይዝ ናቸው ህዝቡን ለእልቂት እየዳረጉ ያሉት። የግርድና ያሰማሯቸውን ኃይላት ተልእኮ ተውሰውም ሆነ የራሳቸውን ቀላቅለው እና ይሄ የህወሓታዊ አስተሳሰብ ተጨባጭ መልክ ነው የምለው በዚህ ምክንያት አንዱ ያደረጉት ነገር አቅም መበተን ነው። በሁሉም መልኩ ሁሉም አቅም በመበተን ተሳትፈዋል። አንድ ሁለተኛ እርዳታው ትግራይ ላይ ከመጣ በኋላ ደግሞ ሰርቀውታል፣ ዘርፈውታል፣ ቡጥቡጠውታል። እርዳታውን ብቻ አይደለም ምናልባት ስርዓት ባለው መንገድ የተደራጀ መንግስት ኖሮ ቢሆን ኖሮ ለትግራይ ህዝብ ደህንነትና መልሶ ግንባታ ጥቅም ላይ ሊያውለው ይችላል የነበረውን እነዚህ የተራቡ ሰዎች በሚረግጡት መሬት ስር የነበረውን ሀብት አውጥተው እንደገና ጥይት አድርጎ ቦምብ አድርጎ ለሚመልሰው ድሮን አድርጎ ለሚመልሰው አብይ አህመድ ሸጠውታል። ደፋሪ ወታደር አድርጎ መድፍ አድርጎ ክላሽ አድርጎ ለሚመልሰው ለሻዕቢያ ሸጠውታል። የተራቡት በመላ ትግራይ ያሉት ሰዎች በሚረግጡት መሬት ስር የነበረውን ሀብት በትግራይ ላይ የዘር ፍጅት ለሚፈጽሙት ኃይላት ጥይት እንዲሆን መግደያ እንዲሆን ያ ትግራይ ውስጥ የነበረው ሀብት መልሶ ትግራይ ውስጥ ሞት ሆኖ እንዲመጣ ህወሓታውያን በዛም በዚህም ወርቁንና ሌላውን ሸጠውታል። ያ የተሸጠ ሀብት እንደገና ትግራይ ውስጥ መጥቶ ሲመጣ ሞት ሆኖ ነው የሚመጣው። የተሻለ ካፒታል፣ የተሻለ ቴክኖሎጂ፣ የተሻለ ልማት ሆኖ አይደለም የሚመጣው። ሸቀጥ ሆኖ አይደለም የሚመጣው። ገበያ ሆኖ አይደለም የሚመጣው። የኢንቨስትመንት እድል ሆኖ አይደለም የሚመጣው። ሞት ሆኖ ነው የሚመጣው። ቢካዝ የተሸጠው ለሞት ስርዓቶች ነው፣ ለብልጽግናና ለሻዕቢያ ነው። ይህን በማድረግ ተሳትፏል። በሙሉ እስከ አንገቱ ተነክሮ ተሳትፏል ህወሓት እዚህ ውስጥ። ከዛ ሶስተኛውስ ምንድነው? በመከልከል እርዳታ በዚህ እንጂ በዚህ እንዳይገባ በማለት ሚዲያ መሬት ላይ ተንቀሳቅሶ እንዳይዘግብ እነ ቲቢኤስ የደረሰባቸውን እናውቃለን። ሌሎች የተለየ ሐሳብ ያላቸው ሰዎች በትግራይ ውስጥ እንዳይንቀሳቀሱ ዲክሌር ተደርጎ ዚሮ ቶለረንስ እየተባለ እንዴት ሲነገር እንዴት ሲባል እንደነበር የምታውቁት ነው። አንድ ስርዓት አንድ ስብስብ አቅም ከመበተን የመጣ እርዳታን ከመዝረፍ ህዝቡ በሚኖርበት መሬት ስር የነበረውን ሀብት አውጥቶ ለገዳዮች በመሸጥ እንደገና ተመልሶ ሞት ሆኖ ወደ ትግራይ እንዲመጣ ከማረግና እርዳታ ለህዝቡ እንዳይደርስ ደግሞ መረጃንም ሆነ የሚሰባሰብን እርዳታ ከመከልከል ውጪ ከዚህ ውጪ ምን ሊያደርግ ይችላል? አንድ ስርዓት የሆነን ህዝብ ለመግደል ከፈለገ፣ አንድ ፓርቲ የሆነን ህዝብ ለማጥፋት ሲፈልግ ቀደም ሲል ከዘረዘርኳቸው ውጪ ምን ሊያደርግ ይችላል? የዚህ እኮ it's natural እንትን ውጤት አውትካም። አንድን ህዝብ አቅሙን ከበተንክበት እንዲበላው ወይም በህይወት እንዲኖርበት የመጣለትን እርዳታ ከዘረፍከው፣ ለራሱ ህይወት መቀጠል ሊጠቀምበት የሚችለውን ሀብት ከዘረፍከውና እንደገና ተመልሰ እርዳታ እንዳይመጣለት መንገዱን ከገደብክ፣ ኢንፎርሜሽን ተሰራጭቶ እርዳታ እንዳይመጣለት እንዳይደረስለት ከዘጋህበት፣ ከዛ ታዲያ ምን ይሆናል? ይሞታል፣ ይረግፋል አይደል? እነዚህ የጠቀስኳቸው ነገሮች ዶሚኒስትራብሊ ፕሩቭ ሊደረጉ የሚችሉ የህወሓትና ህወሓታውያን ወላ አዲስ አበባ ወላ አስመራ ላሉ የሞት ጌቶች ያደሩትን ህወሓታውያን የሚመለከት ነው። ፋክትስ ናቸው እነዚህ፣ የኔ አስተያየቶች አይደሉም።
እነዚህን ያደረገ ህወሓት በፖለቲካ ውስጥ ሬሌቫንት ሆኖ መቀጠሉ እኔ በጣም ያሳዝነኛል። አራተኛው የክልሉ መስተዳደርም ሆነ ጉዳዩ የሚመለከታቸው የትግራይ የአደጋና ስጋት አመራር ቢሮ ጉዳዩን ለፌዴራል መንግስት አደጋና ስጋት አመራር አላሳወቁ። ይሄም በጣም ጠቃሚ ቅድም ህግ፣ ስርዓት፣ አሰራር ብዬ ነግሬያችኋለሁ። ፕሮሲጀር አለ። እዚህ ነገር ላይ በጣም ጥንቃቄ ማድረግ ያስፈልጋል። አክቲቪስቶች እንዳትነካኩ፣ ከተቋማት ጋርም ስትነካኩ በህግና በስርዓት ተነካኩ። ቲክቶከሮች በዚህ ላይ አክቲቭ የሆናችሁ ብዙ ማሰባሰብ የምትችሉ በህግና ስርዓት ተነካኩ። ህግና ስርዓት አለ እዚህ ጉዳይ ላይ። ምን ማለት ነው? ፌዴራል መንግስቱና የክልሉ መንግስት የሚተሳሰሩበት የአደጋና ዝግጁነት ወዘተ የሚባል ድሮ ስሙ እሱ የሆነ አሁን ደግሞ የአደጋና ስጋት አመራር ኮሚሽን የሚባል አለ። ኮሚሽኑ ብድግ ብሎ ባፈተተው አይሄድም። የፌዴራሉ ክልሎቹ የራሳቸው ኮሚሽን ስላላቸው የክልሉ ኮሚሽን ይሄዳል። አጣዳፊ ነው ብሎ ካሰበ፣ ከአቅሜ በላይ ነው ብሎ ካሰበ መግለጫ ይወጣል፣ ሪፖርት ያደርጋል። ሪፖርት ካደረገ በኋላ ፌዴራል መንግስቱ ቲም አፕ አድርጎ በፍጥነት ይልካል። በፍጥነት ዊዝን 24 hours ማለት ነው። በአይሮፕላንም በምንም አድርጎ ይልካል በአጣዳፊነት። ከላከ በኋላ የስጋት አደጋ ትንታኔ ይሰራል፣ የረሃብ ደረጃ ትንታኔ ይሰራል። ስንቶቹ ሲቨር ናቸው? ሌቭሎች አሉ። በነገራችን ላይ ሌቭል ይሰጣል። ሌቭል 4፣ ሌቭል 5፣ ሌቭል 1 ይባላል። ሶ ሌቭሎቹን ይሰጣል። መድኃኒት የሚያስፈልገውን አይደንቲፋይ ያደርጋል። የሌሎች ከሰፕሊመንተሪ የሚባሉትን ሪፖርት ያወጣል። ይሄን ያህል ብሎ ይዞ ይመጣና መግለጫ ይሰጣል። ኤንጂኦቹን ጠርቶ ዩኤስኤዲውን፣ ሲአርዲውን፣ የአፍሪካ ላይ ያሉ ኤንጂኦቹን፣ አገር በቀል ኤንጂኦቹን ይጠራቸዋል። እንዲህ አይነት አደጋ ደርሶብናል፣ ይሄን ያህል እንፈልጋለን፣ ስንት አላችሁ ያሰባስባል። ከዛ አክቲቪስቱም ሌላውም ይሄዳል ማለት ነው። ከዛ በኋላ እሱን ይዞ መጥቶ ወደ ቦታው ይሄዳል ማለት ነው። ሰው አሰራር አለው። እነዚህ ሰዎች ለፌዴራል መንግስቱ አልነገሩትም ለፌዴራል መንግስቱ ከየትም አላመጣሁትም። ማስረጃና መረጃ ነው ይዤ እየመጣ ያለሁት። አሁንም ሪፖርተር ጋር ነው የሚሄደው። ስሙት፣ የዛሬ ሪፖርተር አልነገሩንም ፌዴራል መንግስት። በጉዳዩ ዙሪያ ሪፖርተር ያነጋገራቸው የብሔራዊ አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ኃላፊ ዶክተር አለማየሁ ወጫቶ በበኩላቸው በትግራይ የተከሰተው ችግር ከክልሉ አቅም በላይ መሆኑ መረጋገጥ አለበት በማለት ተከታዩ ምላሽ ሰጥተዋል። እኛ ምንም ቢከሰት አንድ ዘው ብለን እንኳን አንገባም። ማንኛውም ነገር ላይ ገባ ስቴፕ አለው። እዛ ያለው ክፍል አልቻልኩም ብሎ ለክልሉ ያቀርባል። ክልሉ ደግሞ እውነትም የተባለው ልክ ነው ከኔ አቅም በላይ ነው ብሎ ለኛ ያቀርባል። ለኛ ሲያቀርብ ነው ምላሽ የምንሰጠው እንጂ ዘው ብለን በማንኛውም ነገር ላይ አንገባም። የመጀመሪያ ስቴፕ ሰዎቹ ችግር አለብን ብለው ከተናገሩ እዛ ያሉ ደግሞ ሰዎችን የሚያስተባብሯቸው ሰዎች አሉ። ሰዎችን በማንኛውም ጊዜ ከማንኛውም እንግልት ከማንኛውም አደጋ ስጋት እኛ መጠበቅና ከአደጋ ስጋት ነፃ ሆነው እንዲኖሩ ማስቻል ነው። እኛው ተልዕኳችንም ይሄ ነው። የክልሉ አደጋ ስጋት ስራ አመራር ኮሚሽን አለ ራሱን ችሎ ማለት ነው ባለበት በትግራይም በአማራም ሆነ በሌሎች ክልሎች በእያንዳንዱ ክልል በ12ቱም ክልልና በሁለቱም ከተማ አስተዳደሮች የአደጋ ስጋት ስራ አመራር ኮሚሽን አለ። ያ ኮሚሽን ደግሞ ከነዚያ ከካምፑ ወይንም ከሚኖሩበት አካባቢ ሰፊ ወይንም ከአቅማቸው በላይ ከሆነ ምን ስራ ሰራ የሚለው ይጠይቃል። እውነትም ይሄ ነው ይሄ ትክክል ነው እኛ ኮንፈርም እናደርጋለን ከኛ አቅም በላይ ሆኖ ነው ብሎ ካለ እኛንን ኢንተርቬንሽን ውስጥ ምንገባው ማለት ነው። ፌዴራል መንግስቱን ኃላፊ እንዲሆን አቡ ኢኳሊ ፌዴራል ገቨርንመንቱ መጠየቅ አለበት። መግባት እኮ አይችልም አቡ ታውቃቸው የለን መግባት አይችልም ፌዴራል መንግስቱ።
እንዴ ስለ ቲፒኤልኤፍማ በጣም አንደርስታንድ ማድረግ አለባችሁ። የምሬን ነው። you have to understand ቲፒኤልኤፍ ምንድነው የሚለው። እንኳን ተፈናቃዮች ጋር ሄዶ ከነሱ ጋር ሊያወራ ቀርቶ ፌደራል መንግስቱ ካወራማ እንመለስ የሚለውን ይዞ ሊመጣ ነው። እንዴት ነው የምናስበው? እነሱ እኮ ይቅርብኝ እዛ ውስጥ አልገባም። ፌደራል መንግስት መግባት አይችልም። ከገባማ ይጋለጣሉ። ከገባማ የህዝብ ድምጽ ሊወጣ ነው። ከገባማ ተፈናቃዮች መልሱን በራሳቸው ጉልበት የሚሄዱ ሰዎች እኮ ነበሩ። በቃን ብለው ይዘዋቸው እኮ ነው ያስቀሯቸው። ከፊሉ እኮ የለም። አሁን ተፈናቃይ የሚባል እኮ በነገራችን ላይ በወሬ ሚሊዮን ምናምን ይላሉ እንጂ የለም እኮ። እኔ አይደለም አሰፋ አብራን ጠይቁት፣ አመጣዋለሁ ቪዲዮውን ከፈለጋችሁ። የለም ተሰዶ አልቋል። የሆነ ቦታ አልቋል። አዲስ አበባ ሄዷል። የሆነ ቦታ ሄዷል። እነሱ ቁጥሯን ይፈልጓታል። የቲፒኤልኤፍ ፒአሮችም ያልሆኑትም ሁሉም ይፈልጉታል። ዲዲያ እንትኑን ራሱ ይሄ አሁን እንደሚሉት ታጣቂ ያሉ 270 ሺህ ነው። እኔ ባለኝ መረጃ 70 ሺህ አይሞላም። 70 ሺህ አይሞላም። በነገራችን አሁን ባለው ጥሎ ሄዶ ተፈናቅሎ ምንም ብሎ አልፈልግም ብሎ 70 ሺህ አይሞላም ያለው። ስቲል ግን ከነሱ የምትሰሙት ነው 270 ሺህ ነው የምትሰሙት። 270 ሺህ ታጣቂ ይዘን ምናምን ሲል ነው የምትሰሙት። የላቸውም 270 ሺህ። ይሄም ተመሳሳይ ነው። አንደኛ ሊጋለጡም ነው። አሁን እኔ ባለኝ መረጃ ወደ ወልቃይትም ሂዱ ቢባል 1 ሚሊዮን ነው እንደዚህ ነው ብለው የሚሄደው አይሞላም። እንደዛ አይሆንም። ኖሚናል ቁጥር ነው ቁጥሩ። እጃቸውን መቅረቱ ሌላ ጉዳይ ነው። ባዶ አጨብጭበው መቅረታቸው እንዳለ ሆኖ ቁጥሩ የለም። ዞር ብሎ አያቸውም። ስለዚህ ፌደራል ገቨርንመንቱ አይነግሩትም። ካልነገሩት ምን ጠንቋይ ነው እንዴ? ዲፋክቶ ስቴት ሆኖ እኮ ነው እየኖሩ ያሉት። የሚፈልጉት ነገር ብቻ ሲሆን ነው መተው ኤፈርት ይከፈትልን፣ 60 ሺህ ቤት ልንሰራ ነው፣ ብድር ይሰጠን፣ ደሞዝ ይለቀቅልን ምናምን የሚሉት እኮ የነሱ እስከሆነ ድረስ ነው እንጂ ፌደራል መንግስቱ እኮ እንዲገባ አይፈልጉም። ይሄን አይታወቅም እንዴ? ይታወቃል እኮ። ስለዚህ ፌደራል መንግስቱ በሌለበት ጠንቋይ አይደለም፣ አይቀልብም። እንዴት አድርጌ ነው ተጠያቂ ማድረገው? ፌደራል መንግስቱን ተነግሮት አደጋ ላይ ነው ያለው፣ ረሃብ ላይ ያሉ ሰዎች አሉ ተብሎ ቢነገረውና ዳተኛ ሆኖ ቢቀመጥ አዎ አብረን መተን እንወቅሰዋለን። ቅድም የተናገረውን ሰው እየጨምረን ማለት ነው። ግን የስራው ባለቤት በቀጥታ መጥቶ የተነገረኝ ነገር የለም፣ እንትኑን ተከትለው ፕሮሲጀሩን ተከትለው አልሄዱም። ፕሮሲጀሩ ቅድም አንስቼዋለሁ። Ethio 7 Star